ውድ የጌታ ወገኖችና የእግዚአብሔር ቤተሰቦች እግዚአብሔር ስለ ሁሉ ነገራችን መልስ አለው። ሐሳቡንም የጠቀለለው በቅዱሳት መጻሕፍት ነው። ስለዚህ ይህ የዩቲዩብ ቻናል ዋና መልእክቱ መልስ ወዳለው ቅዱስ መጽሐፍ እንድንመለስ ስለሆነ ስለ ሕይወታችን፣ ስለ እምነት መሠረታችን፣ ስለ ማኅበራዊ መስተጋብራችን፣ ስለ ነፍሳችን እውነተኛ ምግብ፣ ስለ ሁሉ ነገራችን ዛሬም ቢሆን ቃሉ ይናገር። ቀጣይ መልእክቶችን ለማግኘት ሰብስክራይብ ያድርጉ፣ ሼርም ያድርጉ፣ ላይክ በማድረግ የቻናሉ ቤተሰብ አባላት ይሁኑ። ውድ የቃሉ ይናገር የዩቲዩብ ቻናል ተከታታዮችና ተመልካቾች ባለፈው በመግቢያ የትምህርት ክፍል ነፍሳችንን የሚያደክሙ እና እኛው ራሳችን በራሳችን ላይ የምንፈጽማቸው የህይወት አጥር ጥሰቶችን ባጭሩ የተኞቹ እንደሆኑ ለማወቅ ያክል ተመልክተናቸዋል። በዛሬው በሁለተኛው ክፍል ደግሞ በመጽሐፍ ቅዱስ ቃል መሰረት ላይ በመቆም ዝሙት መቼ፣ በተለይም የግብረ ሥጋ ግንኙነት መቼ ዝሙት እንደሚሆን፣ መቼ ማመንዘር እንደሚሆን፣ መቼ ደግሞ ንጹህ እንደሚሆን የእግዚአብሔርን ቃል መሰረት አድርገን በዝርዝር ለማየት እንሞክራለን። የዚህ ትምህርት ዓላማ የግብረ ሥጋ ግንኙነት በምን ሁኔታ ውስጥ ሲፈጸም ቅዱስ በረከት፣ በምን ሁኔታ ውስጥ ደግሞ ሲፈጸም ኃጢአት እንደሚሆን በመረዳት አማኞች በመንፈሳዊ ሕይወታቸው ሚዛናዊ አቋም እንዲኖራቸው ለማስቻል ነው። እንግዲህ ከዚህ በታች ለፍሰት እንድመች ሐሳቦቻችንን በአምስት ክፍሎች ለመክፈል እንሞክራለን። አንደኛ፣ የጋብቻና የዝሙት መሰረታዊ ልዩነት። ይህንን ሳናውቅ ዝም ብለን በደመ ነፍስ መጓዝ የለብንም። የጋብቻና የዝሙት መሰረታዊ ልዩነት እንደ መጽሐፍ ቅዱስ አስተምሮ ጋብቻ በእግዚአብሔር የተመሰረተና የተቀደሰ ስርዓት ሲሆን ዝሙት ደግሞ ከዚህ ስርዓት ውጭ የሚደረግ የግብረ ሥጋ ግንኙነት ነው። ጋብቻ በቃል ኪዳን በፈጣሪ ሕግና በስርዓት የሚመሰረት የእግዚአብሔር በረከት ያለበት ቅዱስ አንድነትም የሕይወት ዘመን ጥምረትም ነው። መጽሐፍ ቅዱስ ሲናገር ዕብራውያን ምዕራፍ 13 ከቁጥር 4 ላይ መጋባት በሁሉ ዘንድ ክቡር ይሁን፣ መኝታውም ንጹህ ይሁን ብሎ ይናገራል። በተቃራኒው ዝሙት ያለ ቃል ኪዳንና ያለ ስርዓት የሚደረግ የሰውን ስጋና ነፍስ የሚያረክስ ኃጢአት ነው። በእግዚአብሔርም ፊት ጸያፍ ነው። ላይ በጠቀስነው ጥቅስ ዕብራውያን 13 ቁጥር 4 ላይ መጋባት በሁሉ ዘንድ ክቡር መኝታውም ንጹህ ነው ካለ በኋላ እንዲህ ብሎ ይቀጥላል። ሴሰኞችንና አመንዝሮችን ግን እግዚአብሔር ይፈርድባቸዋል ይላል። ስለዚህ ልዩነት አላቸው። በሴሰኝነትና በአመንዝራ ክልል ውስጥ የግብረ ሥጋ ግንኙነት ኃጢአት ነው። በዝሙት ውስጥ ኃጢአት ነው። በማመንዘር ውስጥ ኃጢአት ነው። ነገር ግን በጋብቻ ውስጥ ቅዱስ ነው፣ መኝታውም ንጹህ ነው ማለት ነው። ይህ የጋብቻና የዝሙት ልዩነትን ይነግረናል። በክፍል 1 የመግቢያው ላይ እንደነገርኳችሁ ዝሙት ስንል ወይም በእንግሊዘኛው አደልተሪ ከጋብቻ በፊት ሁለት ያልተጋቡ ሰዎች በፈቃድም ይሁን ያለ ፈቃድ ያለ ቃል ኪዳን የሚያደርጉት የግብረ ሥጋ ግንኙነትን ያመለክታል። ማመንዘር የሚለው ግን ከተጋቡ በኋላ ለትዳር ጓደኛቸው ባለመታመን አንዳቸው ከትዳር ውስጥ ሊሆን ይችላል ወይ ሁለታቸውም በትዳር ውስጥ ሊሆኑ ይችላሉ። በዛ ውስጥ የሚፈጸም የግብረ ሥጋ ግንኙነት ምንዝር ነው የሚባለው፣ ማመንዘር ነው የሚባለው። ምክንያቱም መቀየር ታማኝ አለመሆን፣ ማመንዘር የሚለው ታማኝ አለመሆን ወይም በእንግሊዘኛው ፎርኒኬሽን ተብሎ ይጠራል ማለት ነው። ነገር ግን ጋብቻ ቅዱስ ነው። በእግዚአብሔር ስርዓት የተሰራ የሕይወት ዘመን ጥምረትና አንድነት መኝታውም ቅዱስ የሆነ የግብረ ሥጋ ግንኙነትን ያካትታል ማለት ነው። እንግዲህ ይህ ነው የዝሙትና የጋብቻ ልዩነት። ተራ ቁጥር 2 የጋብቻና የዝሙት ተመሳሳይነትን ስናይ
ተመሳሳይነት የላቸውም። ነገር ግን የጋራ ነገር አላቸው። የጋራ በሁለቱም ጊዜ ስናወራ ማዕከል አድርገን የምናወራው ወሲብን ወይም የግብረ ሥጋ ግንኙነትን ነው። ማዕከል አድርገን የምናወራው በዛ ዙሪያ ያሉ የሕግ ጥሰቶችን ነው የምናወራው። ማዕከላዊ አክቲቪቲ ወይም ተግባሩ ግን የግብረ ሥጋ ግንኙነት ነው። ይህ የግብረ ሥጋ ግንኙነት በእግዚአብሔር ቃል አንድ አካል የመሆን ጉዳይን ነው የሚያወራውና በጋብቻና በዝሙት መካከል ያለው ብቸኛው ተመሳሳይነት ሁለቱ ወገኖች አንድ አካል የመሆናቸው ምስጢር ነው። መጽሐፍ ቅዱስ ዝሙትን አደገኛ የሚያደርገው ያለ ስርዓት ይህንን ምስጢር ስለሚፈጽም ነው። መጽሐፍ ቅዱስ ሲናገር እንዲህ ይላል። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 16 ላይ ከጋለሞታ ጋር የሚተባበር አንድ ስጋ እንዲሆን አታውቁምን? ሁለቱ አንድ ስጋ ይሆናሉ ተብሏልና። በጋብቻም በዝሙትም አንድ ስጋ ይሆናሉ። ነገር ግን የስጋ አንድነት ብቻ ነው። ጋብቻ ከዚያ ያልፋል። የመንፈስም የአካልም የነፍስም ጥምረት ስለሆነ እንግዲህ ይህ የሚያሳየው የግብረ ሥጋ ግንኙነት ዝም ብሎ አካላዊ መገናኘት ብቻ ሳይሆን መንፈሳዊና ስነ ልቦናዊ መጣበቅ መሆኑን ነው። በጋብቻ ውስጥ መጣበቅ በረከት ሲሆን በዝሙት ውስጥ ግን እርግማንና ውድቀት ነው፣ እንዲሁም ውርደት ይሆናል ማለት ነው። የጋራ የሚያደርጋቸው የግብረ ሥጋ ግንኙነት ማዕከላዊ ተግባር መሆኑ ብቻ ነው እንጂ ምንም አያገናኛቸው። በስርዓቱም በእግዚአብሔርና በሰው ፊት ባላቸው ተቀባይነት ምንም የሚያገናኛቸው ነገር የለም። ሶስተኛ ነጥብ ደግሞ የግብረ ሥጋ ግንኙነት መቼ ኃጢአት ይሆናል ብለን ልንጠይቅ እንችላለን። ይህ ሳይጠይቅ የሚመለስ መልስ ታውቁታላችሁ። እንደ መጽሐፍ ቅዱስ አስተምሮ መሰረት የግብረ ሥጋ ግንኙነት በእግዚአብሔር የተሰጠ በረከት ቢሆንም ከታሰበበት የእምነቱና የሕይወት መርህ ሲወጣ ኃጢአት ይሆናል። የሚከተሉት ሁኔታዎችን መመልከት ይቻላል። አንደኛ፣ ከጋብቻው ውጭ የሚደረግ ግንኙነቱ ራሱ የተፈቀደውና የተቀደሰው በባልና በሚስት መካከል በጋብቻ ውስጥ ሲሆኑ ብቻ ነው። ከጋብቻ በፊት የሚደረግ ዝሙትም ሆነ ከትዳር ውጭ የሚደረግ ምንዝር ሁሉ ምንድነው? ኃጢአት ነው። ይሄን ማወቅ ያስፈልገናል። ሁለተኛው የጋብቻ ታማኝነትን ማጣት። ካገባን በኋላ ለትዳር ጓደኛችን ታማኝ አለመሆን እና ሌላ ቦታ የምናደርገው የግብረ ሥጋ ግንኙነት ጸያፍ ነው፣ ኃጢአትም ነው። ያገባ ሰው ከትዳር አጋሩ ውጭ ከሌላ ሰው ጋር ግንኙነት ሲያደርግ የገባውን ቃል ኪዳን መሐላ ስለሚያፈርስ ትልቅ ኃጢአት ነው፣ ውርደትም ነው። ሶስተኛ፣ ለተሳሳተ ዓላማ መጠቀም። የግብረ ሥጋ ግንኙነት ዓላማው ዘርን ለመተካት ለትዳር አጋር ፍቅርን ለመግለጽና አንድነትን ለመፍጠር የተሰጠ ነው። ለአምባገነንነት፣ ለመበዝበዝ፣ ሌላውን ሰው እንደ ሸቀጥ ለመጠቀም የሚደረግ ግንኙነት ከክርስትና ከህሊናም ስነ ምግባር ውጪ ነው። ስለዚህ ኃጢአት ነው። አስገድዶ ማድረግ ሚስትን ብትሆን ምንም ቢሆን ያለ ፍቅር ያለ መተሳሰብ የሚደረግ ኃጢአት ነው ማለት ነው። አራተኛ፣ ከፈቃድ ውጭ የሚደረግ ግንኙነት። በትዳር ውስጥ ምን የግብረ ሥጋ ግንኙነት ሲደረግ ፍቅርና መከባበር መሰረታዊ ነገሮች ናቸው። የትዳር አጋርን ፈቃድ ሳይጠይቁ ወይም በማስገደድ የሚደረግ ግንኙነት የአካልና የስነ ልቦና ጉዳት ስለሚያደርስ ከእምነቱ መመሪያ ጋር ይጋጫል፣ ፍቅርን አይገልጥም፣ ውርደት ነው፣ ኃጢአትም ነው። የሌላውን መብት ስለሚጋፋ ነፃነት ስለማይሰጥ ማለት ነው። አምስተኛው ነጥብ ኢተፈጥሯዊ ድርጊቶች በግብረ ሥጋ ግንኙነት ዙሪያ ምን አይነት ናቸው ብላችሁ ልትጠይቁ ትችላላችሁ። ከተፈጥሮ ስርዓት ውጭ የሚሆኑ ማለትም በተመሳሳይ ጾታ ወይም በሰውና በእንስሳ መካከል ለስጋው ፍላጎት ብቻ የሚደረጉ ጽንፈኛ ድርጊቶች ሁሉ እንደ ኃጢአት ይቆጠራሉ፣ ኃጢአት ናቸው፣ በእግዚአብሔር ፊት ጸያፍ ናቸው። እንደውም በቀድሞ የእስራኤል ባህል ውስጥ ተወግረው ይሞታሉ። እንግዲህ ስለ ግብረ ሥጋ ግንኙነት መጽሐፍ ቅዱስ ይህንን የሚናገር ከሆነ
አማኞች ሊይዙት የሚገባ ሚዛናዊ መንፈሳዊ አቋም ምን ሊሆን ይገባል የሚለው ጥያቄ። አማኞች በጋብቻና በዝሙት መካከል ያለውን መስመር በመለየት የሚከተሉትን ጥንቃቄዎች ማድረግ ይገባቸዋል። አንደኛ፣ ስጋን እንደ እግዚአብሔር ቤተ መቅደስ ማየት ነው። ስጋችን በዋጋ የተገዛ ነው። ዝም ብሎ እንደ እንስሳ አይደለንም። በዋጋ የተገዛን ስለሆንን ስጋችን የእግዚአብሔር መንፈስ ማደሪያ፣ እግዚአብሔር የሚኖርበት ቤተ መቅደስ መሆኑን ማወቅ ትልቅ ነገር ነው። ሰውነታችን የመንፈስ ቅዱስ ማደሪያ መሆኑን ማሰብ ከዝሙት ለመራቅ በቂ መሰረትና ምክንያት ነው። አንደኛ ቆሮንቶስ ምዕራፍ 6 ከቁጥር 19 ላይ ስታነቡት በዋጋ ተገዝታችኋልና ለራሳችሁ አይደላችሁም፣ በስጋችሁ እግዚአብሔርን አክብሩ ይላል። ምክንያቱም ስጋችሁ ምንድነው? የመንፈስ ቅዱስ ማደሪያ ነው። ማንም ይህንን ማደሪያ የእግዚአብሔርን ማደሪያ ቢያፈርስ እግዚአብሔር ምን ያደርገዋል? ያፈርሰዋል። ከባድ ነው። ስለዚህ አቋም ሊኖረን ይገባል። ሁለተኛ፣ ከምክንያቶቹ መሸሽ ነው። ቀለል አድርጎ ለማየት ነው። የስጋ ደካማነት የመጨረሻ ደካማ መሆኑ ስጋችን የሚታወቀው ዝሙት ጋር ቶሎ ይሸንፋል። ስለዚህ እግዚአብሔር ቃል ምንም አይደለም፣ ታሸንፋላችሁ፣ ችግር የለውም፣ በጸሎት በግሳጼ የፈለጋችሁትን አድርጋችሁ ማሸነፍ ትችላላችሁ ብሎ ለቀቅ ያደረገን ምን ያደርጋል? እንድንሸሽ ነው አቅጣጫ የሚጠቁማል። ስጋ ዘጋ ደካማ ስለሆነ ስለምሳብ ዘጋ ከቆመ ወደዛ መግባት እንደሚችል ፈጣሪ ራሱ ስጋን እንዴት እንደፈጠረ ስለሚያውቅ ከዛ አካባቢ ሽሹ ነው እያለን ያለው። ይህም ማለት ለዝሙት የሚያጋልጡ ቦታዎችን ሰዎች ተደብቀው በጨለማ ዳንስ ቤት ይገባሉ። ሌላ የማይመቹ ቦታዎች ላይ ለመገኘት በራሳቸው ተገፋፍተው ይሄዳሉ። ከነዚህ አይነት ቦታዎች ሽሹ ነው። ከነዚህ አይነት ወደ ወሲብ ከሚገፋፉ ንግግሮች፣ ምስሎችንም ማየት፣ ፎቶ፣ ቪዲዮ ከማየት መራቅ ትልቅ ጥበብ ነው። ሽሹ ነው ተባልነው። እኔ ጠንካራ ነኝ፣ እኔ መንፈሳዊ ነኝ ምናምን ብሎ መጋፈጥ አይደለም፣ መሸሽ ነው። ስጋ ደካማ ነው፣ ዘጋ እንዳይወድቅ እግዚአብሔር ስለሚያውቅ ነው ይሄን ነገር። መጽሐፍ ቅዱስ በግልጽ ቋንቋ ከዝሙት ሽሹ ይለናል። አንደኛ ቆሮንቶስ ምዕራፍ 6 ከቁጥር 18 ላይ። ሌላው ሚዛናዊ አቋም ጋብቻን ማክበር ነው። መጋባት በሁሉ ዘንድ ክብር ነው ብለን አንብበን አይደል? ስለዚህ የጋብቻን ክብርነት እግዚአብሔር ሰጠውን ዋጋ በደንብ ማሰብ ነው። ይህም ማለት ያላገቡ ሰዎች ለጋብቻ ራሳቸውን በንጽህና መጠበቅ፣ ያገቡ ደግሞ ለትዳር አጋራቸው ታማኝ መሆን ይጠበቅባቸዋል ማለት ነው። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 2 ላይ የዝሙት ጠንቅ አለና ትዳርን ሊያፈርስ የሚችለው የዝሙት ጠንቅ ስላለ ለትዳር ጓደኞቻቸው ታማኝ መሆን ያስፈልጋቸዋል። ጋብቻ ውስጥ ያልገቡት ደግሞ ሰውነታቸውን ለተከበረው ጋብቻ እጩ አድርገው በንጽህና መጠበቅ ያስፈልጋቸዋል። በአምስተኛ ደረጃ የምናየው ስለ ወሲብ ያሉ አደገኛ ጽንፎች አሉ። አንዳንዶቹ እስከ ቤተ ክርስቲያንም ድረስ ዘልቀው በመግባት ደንብ እስከ መሆን ደርሰዋል። በክርስትና አስተምህሮ ውስጥ ስለ ጾታዊ ግንኙነት ወይም ሴክሹዋሊቲ 3 ዋና ዋና መጽሐፍ ቅዱሳዊ ያልሆኑ ጽንፎች ይስተዋላሉ። መጽሐፍ ቅዱሳዊውን እውነት መሰረት በማድረግ የነዚህን ጽንፎች ሲተት እንደሚከተለው ለማሳየት እሞክራለሁ። አንደኛው መንፈሳዊነትን የማክረር ጽንፍ ነው። አሴቲዝም ይባላል። ቁስ የሆነ ነገር ሁሉ እርኩስ ብሎ ማሰብ። ይህ እንደውም በድሮ ዘመን ግኖስቲሲዝም የሚባል አመለካከት ነበረ። ቁስ እርኩስ ነው፣ መንፈስ ቅዱስ ነው ብሎ ጎራ ለይቶ፣ ይህም መጨረሻ ምን ላይ ነው ያደረሳቸው? ስጋ የለበሰው ኢየሱስ እግዚአብሔር ሊሆን አይችልም፣ ምክንያቱም ቁስ ነው። እንደዛ አይነት ድምዳሜ ላይ ያደርሳቸዋል ማለት ነው። ይህ አይነት ጽንፍ የግብረ ስጋ ግንኙነትን በራሱ እንደ ኃጢአት፣ እንደ ርኩሰት
ወይም እንደ ዝቅተኛ የእንስሳዊ ባህሪ አድርጎ ይመለከታል። መንፈሳዊ ለመሆን ከስጋው ግንኙነት መራቅ ግድ ነው የሚል የተሳሳተ አመለካከትና ድምዳሜ ያራምዳሉ። ስህተቱ ምን መሰላችሁ? ይህ አመለካከት ስጋን ክፉ መንፈስን ደግሞ በጎ ወይም ቅዱስ አድርጎ የሚለይ የጥንት የግኖስቲኮች ፍልስፍና ውጤት ነው። ይህም አመለካከት ወደ አንዳንድ አብያተ ክርስቲያናት በመግባት ውስጥም ስለጠለቀ እና እዛም እስከ አመራር ድረስ ስለገባ እውነተኛ መንፈሳዊ ሰው ለመሆን ጋብቻ አያስፈልግም እስከ ማለት ደርሰው በደንባቸው በውስጥ ደንባቸው ውስጥ አካተዋል። እንደምታስታውሱት አንዳንድ የሃይማኖት አባቶች እንዲያገባ አይፈቀድላቸውም። ይህ የቅድስና አካል ተብሎ ሰውየው በራሱ ከፈቀደ አላገባም ካለ መጽሐፍ ቅዱስ ይፈቅድለታል። ነገር ግን ደንብ አድርገህ ሕግ አድርገህ በማይፈልጉት እግዚአብሔር ማገልገል በሚፈልጉት ላይ ቤተክርስቲያን ሕግና ደንብ አድርጋ ከጫነች ይህ አደገኛ ጽንፍ ነው። ሰውየው በውስጡ እየተቃጠለ በስውር ኃጢአት ውስጥ እንዲወድቅ ቤተክርስቲያን ራሷ ነች ሁኔታዎችን ያመቻቸችው ማለት ደንብና የሚከለከል ነገር አድርጋ በደንብ ካካተተች። ስለዚህ ጽንፉ ይህ ነው። መጽሐፍ ቅዱስ ግን ሲናገር ስህተቱን ለማጋለጥና ለማረም መጽሐፍ ቅዱስ የሚለውን እንስማ። መጽሐፍ ቅዱስ ግን ሲናገር እግዚአብሔር ሰውን በስጋና በመንፈስ ፈጥሮታል። እንግዲህ ዘፍጥረት ምዕራፍ 1 ከቁጥር 27 ጀምራችሁ እስከ መጨረሻው ቁጥር ማንበብ ትችላላችሁ። እግዚአብሔር ሰውን በስጋና በመንፈስ ፈጥሮታል። የፈጠረውም ሁሉ እጅግ መልካም ነበረ ይላል ቃሉ ዘፍጥረት 1:31 ላይ። በጋብቻ ውስጥ የሚደረግ ግንኙነት በእግዚአብሔር ዘንድ የተባረከ እንጂ ርኩሰት አይደለም። ምክንያቱም ቃሉ ሲናገር መጋባት በሁሉ ዘንድ ክቡር፣ መኝታውም ንጹህ ይሁን፣ ሴሰኞችንና አመንዝሮችን ግን እግዚአብሔር ይፈርድባቸዋል። ዕብራውያን 13 ቁጥር 4። እንግዲህ አንዳንዶቹ አብያተ ክርስቲያናት ደንብ ውስጥ እስከ መክተት ድረስ ደርሰዋል። ይህ ግን መጽሐፍ ቅዱሳዊ ድጋፍ የለውም። እስቲ ጳውሎስ ለጢሞቴዎስ የተናገረውን እንስማ። አንደኛ ጢሞቴዎስ ምዕራፍ 4 ከቁጥር 1 እስከ 2። መንፈስ ግን በግልጥ በኋለኞች ዘመናት አንዳንዶች የሚያስቱ መናፍስትንና በውሸተኞች ግብዝነት የተሰጠውን የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ ይላል። በገዛ ሕሊናቸው እንደሚቃጠሉ ደንዝዘው መጋባትን ይከለክላሉ ይላል። መጋባትን ይከለክላሉ። ደንብ አድርገው እኮ ነው። አገልጋይ መሆን ትፈልጋለህ? አይ ለአንተ ጋብቻ አይፈቀድም። ሰውየው እኔ አላገባም ጌታን ለማገልገል ያለ ጋብቻ መቆየት ፈልጋለሁ ካለ ችግር የለው። ነገር ግን አንተ ሕግ ስታደርገው በሰውየው ላይ የጫንክ ስለሆነ ኃጢአት ይሆናል ማለት ነው። ሁለተኛው የተሳሳተ ጽንፍ ደግሞ ስጋዊ ፍላጎትን የማምለክ ጽንፍ ነው። ይህም ሊበርቲኒዝም ነው የሚባለውና ሰው የሚሰማውን ማንኛውም አይነት ስሜት ማስተናገድ አለበት። አካል ለደስታ ብቻ ነው የተፈጠረው የሚል ጽንፍ ነው። እንደነዚህ ስርዓት አልበኞች እይታ ጋብቻ፣ ቃል ኪዳንና ቅድስና የሚባሉ ሐሳቦች በእነሱ ዘንድ ቦታ የላቸውም። ስህተቱ የት ጋር ነው መሰላችሁ? አካልን ከፈጣሪ ዓላማ ውጪ ለጊዜያዊ ስሜት እንዲገዛ ማድረግ የግል ነፃነት ሳይሆን የባርነት መንገድ መሆኑን መጽሐፍ ቅዱስ ይናገራል። እንዴት አድርጎ? ይኸው ከዚህ ቤታችን ነው። መጽሐፍ ቅዱስ ግን እንዲህ ብሎ ይናገራል። ሰውነት ለጌታ ነው እንጂ ለዝሙት አይደለም። አንደኛ ቆሮንቶስ ምዕራፍ 6 ከቁጥር 13። አካላችን የመንፈስ ቅዱስ ማደሪያ ነው ብለን ነው መጀመሪያ ላይ ተጠቅስነውና በቅድስና ልንይዘው ገባል። እንደ እንስሳ፣ እንደ ፍየል፣ እንደ ውሻ ያ ነፃነት የለንም። በእግዚአብሔር አምሳል የተፈጠርን የእግዚአብሔር ምሳሌዎች ነን። የክብሩ ነጸብራቆች ነን። እግዚአብሔርን የወከልን ፍጡራን ነን እንጂ ዝም ብለን እንደ እንስሳ እንድንኖርና ግንኙነታችንን እንደ እንስሳ እንድናደርግ እግዚአብሔር አልፈቀደም። ከመጽሐፍ ቅዱስ ትምህርት ጋር ይቃረናል። ነፃነት የሚባል ነገር ለእንስሳ በደመነፍስ እንደሚመራው እንስሳ ሲሆን ያሳዝናል። ሰው እነዚህ አይነት ሰዎች በስጋው ደስታቸው ላይ ነው
ትኩረት የሚሰጡት። ጾታዊ ግንኙነት ደግሞ ደስታን ብቻ የሚሰጥ ሳይሆን አንድ ስጋ መሆንን ማለት ነው። ቃል ኪዳንን ነው የሚናገረው ማለት ቃል ኪዳን በሁለት ሰዎች በሁለት አንድ ወንድና በአንድ ሴት መካከል ያለ የተፈጥሮ ቃል ኪዳን የኢድመልክ ጥምረትን የሚናገር አንድ ስጋ የመሆን ቃል ኪዳንን የሚናገር እንጂ እንዳገኘው እንደሌላ እንስሳ አይደለም። ይህንን የሚጠይቅ በመሆኑ ከጋብቻ ውጭ የሚደረጉ ግንኙነቶች የሰውን ነፍስና የሰውን ስጋ በማራከስ የሚጎዱ መሆኑን መጽሐፍ ቅዱስ በትኩረት እያሰመረ እያስጠነቀቀን ያስተምራል ማለት ነው። የፈለግነውን እንድናደርግ አልተፈጠርንም። የእግዚአብሔር አምሳል የእግዚአብሔር ምሳሌ ያለው የሰው ልጅ በእግዚአብሔር ሕግ እንዲመራ በመንፈሱ እንዲመራ በመንፈሱ በተጻፈው ቃል እንዲመራ የሞራል ፍጡር ነው። የሞራል ፍጡር ነው። ስለዚህ እንደፈለገ ነፃነት መደሰቻ ስሜቱን የትም ቦታ የማርካት የእንስሳ ባህሪ እንጂ የሰው ልጅ ባህሪ አለመሆኑን መጽሐፍ ቅዱስ አበክሮ ይናገራል ማለት ነው። ሶስተኛው የተሳሳተ ጽንፍ የምንለው ህጋዊነትን የማክረር ጽንፍ ወይም ሌጋሊዝም በቤተ ክርስቲያን ውስጥ የተሰራ ጽንፍ ነው። ቤተ ክርስቲያን ውስጥ የተፈለሰፈ ጽንፍ ነው። በጣም አንድን ጥቅስ ዘፍጥረት ላይ ብዙ ተባዙ አንድ አካል ያው እንድንባዛ የግብረ ሥጋ ግንኙነት እንደተሰጠ እውነት ነው። ያችን ብቻ በመያዝ የግብረ ሥጋ ግንኙነት ለሌላ ነገር እንደማይሆን በማሰብ የሆነ ህግን ጠበቅ አድርጎ የመያዝና ፍጹም ደስታ የማይገኝበት ልጅ ለመውለድ ስናስብ ብቻ ሄደን እንደ አሳይመንት የምናደርገው እያስመሰለ የሚያቀርብ አካል አለ። ደግሞ ይህ ቤተኛ ጽንፍ ነው የምንለው። በዚህ አመለካከት ውስጥ ግንኙነት የሚፈቀደው ልጅ ለመውለድ ብቻ በእንግሊዝኛ ምን እንላለን? ፕሮክሬሽን ያው ዘርን ለማስቀጠል ብቻ። ስለዚህ ልጅ ለመውለድ ሲታስብ የግብረ ሥጋ ግንኙነት ታደርጋለህ፣ ከዛ ውጭ ካልፈለክ ትተዋለህ ማለት ነው። ስለዚህ በሰዓቱ ስንፈልገው የምናደርገው እንጂ ህብረትን፣ አንድነትን፣ ደስታን የሚያጎናጽፍ አይሆንም ማለት ነው። ይህ ጽንፍ አሁንም በመጽሐፍ ቅዱስ ትክክል አይደለም። 80% የግብረ ሥጋ ግንኙነት ዓላማ ዘርን የመተካት ቢሆንም ብቸኛ ግን አይደለም። በመጽሐፍ ቅዱስ ውስጥ ስለ ደስታና ስለ ፍቅር መገለጫነት የሚናገረው ክፍል ይህ አመለካከት ችላ ይለዋል። ስህተቱ ምን መሰላችሁ? የግብረ ሥጋ ግንኙነትን ወደ ተግባራዊ ግዴታ ብቻ ልጅ ሲፈለግ ያን በድግ ብለ መዋጮ እንደምትከፍል የጉልበት ሥራ እንደምትሰራ አይነት አድርጎ ያቀርበዋል። ይህ ፍጹም ስህተት ነው። መጽሐፍ ቅዱስ ግን እውነቱን ሲናገር መጽሐፍ የባልና የሚስት ግንኙነት የፍቅር፣ የመጽናኛ፣ የመረዳዳት መግለጫ እንደሆነ ይናገራል። እንደውም መጽሐፈ ምሳሌ ላይ ስናነብ መጽሐፈ ምሳሌ ምዕራፍ 5 ቁጥር 18 ላይ ምንጭህ ብሩክ ይሁን፣ ከጉብዝናህ ሚስት ጋር ደስ ይበልህ፣ እንደተወደደች ዋላ እንደተዋበች ምዳቋ ጡቷ ሁሉ ጊዜ ታርካህ፣ በፍቅሯም ሁሉ ጊዜ ጥገብ። ይህ የመጽሐፍ ቅዱስ ቃል ነው። ከትዳር ጓደኛችን ጋር ከባለቤታችን ጋር እንድንደሰት የእግዚአብሔር ፈቃድ ነው እንጂ የልጅ መውለድ ቀጠሮ ጊዜ የሚፈጸም ተግባር ብቻ አይደለም። ይህ የሚያሳየው ግንኙነት ልጅ ለመውለድ ብቻ ሳይሆን ለባልና ለሚስት መቀራረብና አብሮ በደስታ ለመቆየት ጭምር የተሰጠ የእግዚአብሔር ድንቅ ስጦታ መሆኑን ይናገራል ማለት ነው። እሺ ይህን ርዕስ ለመደምደም እንደማጠቃለያ ያህል እንግዲህ የክርስትና እምነት የግብረ ሥጋ ግንኙነትን እንደ እርኩሰት አይጸየፈውም፣ እንደ አምላክም አያመልከውም። ይልቁንም በጋብቻ ቅጥር ውስጥ ያለ ለእግዚአብሔር ክብርና ለሰው ልጅ ደስታ የተሰጠ ቅዱስና ድንቅ ስጦታ አድርጎ ይመለከታል። መጽሐፉም የሚናገረው ይኸው ነው። ይኸውም
ጋብቻ እግዚአብሔር ሰውን ከብቸኝነት ለማላቀቅ ለመባረክና ዘርን ለመተካት የሰጠው ስጦታ ሲሆን ዝሙት ግን ይህንን ስጦታ ያለ ቦታውና ያለ ቃል ኪዳን በመጠቀም የሰውን ልጅ ክብር የሚያዋርድ ተግባር ነው። የግብረ ሥጋ ግንኙነት ኃጢአት የሚሆነው ከጋብቻ ውጭ ሲፈጸም ወይም በጋብቻ ውስጥ ሆኖ የፍቅር፣ የፈቃደኝነት እና የቅድስና መርሆችን ስጥስ ነውና መጠንቀቅ ያሻል ማለት ነው። እንግዲህ ወገኖች ሁሉንም ዝርዝር ማቅረብ አይቻልም። ፍንጭ ከሰጠኋችሁ እናንተ ርዕስ አድርጋችሁ መልሳችሁ በእያንዳንዱ ጉዳይ ላይ ሰፋ አድርጋችሁ ሌሎችን ማስተማር ወይ ራሳችሁ እያጠናችሁ ማግኘት እንድትችሉ ነው። ይህን ስራ መቀስቀስ ነው፣ ርዕሱን ማምጣት ነው። ከዚህ ከክፍል 2 አጭር ትምህርት ስለ ዝሙት ካወራ ነው አጭር ትምህርት የሆነ ቁም ነገር እንዳገኛችሁ አሁንም ተስፋ አደርጋለሁ። የእግዚአብሔር አምላካችን ስም ደግሞ እየተመሰገነ ይሁን። በየሰዓቱ የሚረባንን ስለሚሰጠን የሆነ ነገር ስለሚያስታውሰን ልናመሰግነው ይገባል። ለዛሬው እዚህ ላይ እናበቃለን። በሚቀጥለው ጊዜ ሁለተኛው ክርስቲያናዊ ሚዛን ትምህርት ስለ ስካር መጽሐፍ ቅዱስን መሰረት አድርገን በተናጠል በክፍል 3 በጋራ የምንማር ይሆናል። እስከዛው ሰላም ቆዩልኝ። የጌታ ጸጋና ሰላም ከእናንተ ጋር ይሁን። እግዚአብሔር ይወዳችኋል፣ እኔ እወዳችኋለሁ። ተባረኩ።